አዲስ አበባ ወይም ደግሞ በኦሮምኛ ፊንፊኔ። አዲስ አበባ የፌዴራሉ ወይስ የኦሮሚያ? ህጋዊ፣ ታሪካዊና ፖለቲካዊ ትንታኔ በዚህ ቪዲዮ ይዤላችሁ መጥቻለሁ። ይህ ሐማሜ ስቱዲዮ ነው። ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለው በራሱ አውድ ማየት ያስፈልጋል። ከሰሞኑ እያከራከረ ያለው የአዲስ አበባ ፊንፊኔ ጉዳይ ዛሬ ህጋዊ፣ ታሪካዊና ፖለቲካዊ ትንታኔ ይዤላችሁ መጥቻለሁ። አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ የዲፕሎማሲ ማዕከልና የብዙ ሚሊዮኖች መኖሪያ። ነገር ግን ይቺ ከተማ ከጊዜ ወደ ጊዜ ከፍ ብሎ የሚነሳ ትልቅ የፖለቲካና የክርክር ማዕከል ስትሆን እንመለከታለን። አዲስ አበባ የፌዴራል መንግስቱና የሁሉም ኢትዮጵያውያን ናት ወይስ የኦሮሚያ ክልል? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የህገ መንግስቱ አንቀጾች ምን ይላሉ? የታሪክና የፖለቲካ ምሁራንስ ምን ይከራከራሉ? ዛሬ በዝርዝር እንመለከታለን። አዲስ አበባ በ1987 ዓመተ ምህረት በጸደቀው የፌዴሪ ህገ መንግስት አንቀጽ 49 መሰረት አዲስ አበባ የፌዴራል መንግስቱ ዋና ከተማ ናት። ዋና ነጥቦች: የከተማዋ ነዋሪዎች የራሳቸው አስተዳደር የመምረጥና በራሳቸው የመተዳደር ህገ መንግስታዊ መብት አሏቸው። ከተማዋ ተጠሪነቷ ለፌዴራል መንግስት ነው። ይህ እይታ ከተማዋ የሁሉም ኢትዮጵያውያን ማዕከልና የሁሉም ብሔር ብሔረሰቦች መሆኗን ያመለክታል። ሁለተኛው ደግሞ የኦሮሚያ ክልል ልዩ ጥቅም ስፔሻል ኢንተረስት መሰረታዊ ሐሳቡ በዚሁ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም ተደንግጓል። ዋና ነጥቦች: አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ በኦሮሚያ ክልል ማዕከል አቀማመጥ ላይ የምትገኝ በመሆኗ ለአገልግሎት አቅርቦት፣ ለተፈጥሮ ሀብት አጠቃቀምና ለመሰረተ ልማት ትስስር ልዩ ጥቅም እንዳለው ይገልጻል። ነገር ግን ይህ ልዩ ጥቅም በትክክል ምን ማለት እንደሆነ እና ወሰኑ ወዴት እንደሆነ የሚያብራራው ዝርዝር ህግ በግልጽ አለመቀመጡ ለተለያዩ ትርጉሞች በር ከፍተዋል። አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ በሚለው በሁለቱ ወገኖች መካከል ዋና ክርክሮች እንደዚህ ይነሳሉ። አዲስ አበባ የኦሮሚያ ክልል አካል ናት መሆንም አለባት የሚሉ ወገኖች ክርክር የሚያነሱት ምክንያቶች: አንደኛ፣ ታሪካዊና ጂኦግራፊያዊ አቀማመጥ ከከተማዋ የተቆረቆረችው በኦሮሞ ብሔር አባላት የነበሩ መሬቶች ፊንፊኔ ላይ በመሆኑ ታሪካዊና ባህላዊ ትስስሯ ከኦሮሚያ ጋር የተያያዘ ነው የሚል እይታ ነው። ሁለተኛ፣ የመሬትና የተፈጥሮ ሀብት ተጽዕኖ የከተማዋ መስፋፋት በዙሪያዋ ባሉ የኦሮሞ አርሶ አደሮች ላይ ያሳደረውን አሉታዊና የመሬት መፈናቀል ታሳቢ በማድረግ ካሳ ለባለቤትነት መብት መከበር አለበት የሚል ስሞታ ነው። ሶስተኛ፣ ቋንቋና ባህል የኦሮሞ ባህልና የኦሮምኛ ቋንቋ በከተማ ውስጥ የሚገባውን እውቅናና ቦታ ማግኘት አለበት የሚል እምነት ነው። በዛኛው ወገን ደግሞ ማለትም አዲስ አበባ የፌዴራልና የሁሉም ኢትዮጵያውያን ናት የሚሉ ወገኖች ክርክር
እንዲህ ሲሉ ምክንያታቸውን ያነሳሉ። አንደኛ፣ የህዝብ ስብጥር ዲሞግራፊ። ከተማዋ የሁሉም ኢትዮጵያ ብሔር ብሔረሰቦች መኖሪያና የስራ ቦታ በመሆኗ የትኛውም ክልል ብቻውን ባለቤት ሊሆንባት አይችልም የሚል ስሞታ ያቀርባሉ። ሁለተኛ፣ የራስ አስተዳደር መብት። የከተማዋ ነዋሪዎች ግብር የሚከፍሉ ልማቱን የሚደግፉ በመሆናቸው በራሳቸው የመወሰንና ከተማቸውን በራሳቸው የማስተዳደር ዲሞክራሲያዊ መብት አላቸው ሲሉ፣ በሶስተኛነት ደግሞ የኢኮኖሚና ዲፕሎማሲያዊ ሚና። ከተማዋ የጠቅላላ ኢትዮጵያ ኢኮኖሚ ሞተርና የአፍሪካ ህብረት መቀመጫ በመሆኗ ገለልተኛ የፌዴራል አስተዳደር ያስፈልጋት ሲሉ ይከራከራሉ። ዛሬ ሀማሜ ስቱዲዮ መፍትሄ ብሎ የወሰነውን ዘገባ ያቀርብላችኋል። አንደኛ፣ የህግ ግልጽነት። የኦሮሚያ ክልል ልዩ ጥቅም ዝርዝር አፈጻጸም በግልጽ ህግ ወጥቶለት የሁለቱንም ወገን ስጋት በሚቀርፍ መልኩ መተግበር። ሁለተኛ፣ የጋራ ልማት ዊን ዊን አፕሮች። አዲስ አበባና ዙሪያዋ ላይ ያሉ የኦሮሚያ ከተሞችን በኢኮኖሚ በከተማ ግብርናና በመሰረተ ልማት ማስተሳሰር ኢንቴግሬትድ ዲቨሎፕመንት። ሶስተኛ፣ አካታች አስተዳደር። የነዋሪዎችን መብት ያከበረ የታሪክና የባህል እሴቶችን ያካተተ ዘመናዊ አስተዳደር መገንባት። ይህ መፍትሄ አዲስ አበባን ለኦሮሚያ ለሚሰጧትም አዲስ አበባን ለፌዴራል ለሚሰጧትም ትክክለኛ መፍትሄ ነው ብሎ ሀማሜ ስቱዲዮ ያስባል። በአጠቃላይ አዲስ አበባ የፌዴራል አስተዳደር ብትሆንም ከኦሮሚያ ክልል ጋር ያላትን ታሪካዊና አካባቢያዊ ትስስር መካድ አይቻልም። ዋናው ቁልፍ ነዋሪዎችን ያማከለ የሁሉንም መብት የሚያስከብርና ከተማዋን የሰላምና የእድገት ማዕከል የሚያደርግ የጋራ መግባባት ላይ መድረስ ነው። አዲስ አበባ የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባል? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻል። ተመልካቾቼ፣ ውድ የሀማሜ ስቱዲዮ ቤተሰቦች፣ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አዲስ አበባ እንዴት ብትተዳደር ይሻላል? ሀሳባችሁን ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ መረጃዎች ሀማሜ ስቱዲዮን ሰብስክራይብ ያድርጉ። ይህ ሀማሜ ስቱዲዮ ነው። ቤተሰቦች ይመቻችሁ።